ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ለመላው እስልምና ሃይማኖት ተከታይ ኢትዮጵያውያን እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ በማለት ከጣና ቴሌቪዥን ዜና ክፍል ልባዊ ምኞታችንን እየገለጽን የመጋቢት 11 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። ብልጽግናው የደረሰበትን ሽንፈት መደበቅ እስኪሳነው ድረስ ያመነውን ሽንፈቱን ዛሬ እየመረረውን ቢሆን ተንፍሶታል። ብልጽግናው መደበቅ ያልቻለው የጋይንቱን ሽንፈት አስመልክቶ ምን አለ? በዚህ ጉዳይስ ወታደራዊ ተንታኞች የሰጡት አስተያየት ምን ይላል? የሚለውን መረጃ በቀዳሚነት እናቀርብላችኋለን። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት ወሳኝ ወታደራዊ ድል የተቀዳጀበትን ተጋድሎ አድርጓል። ከፍተኛ ድል የተገኘበትን ተጋድሎ አስመልክቶ የተሰናዳውን መረጃ በዜናችን ተሰሙታላችሁ። ህገወጥ ድሆችን ወደ ህጋዊ ድሃ ቀይረናቸዋል በማለት ከንቲባው የተናገሩለት የሸገር ከተማ ጉድ ዛሬም ተጠናክሮ ቀጥሏል። የኦሮሚያ ክልል መንግስት በአዲስ አበባ ዙሪያ እየፈጸመ ያለውን መዋቅራዊ ወንጀል አስመልክቶ ያሰናዳነውን ዝርዝር መረጃ በዜናችን እናስደምጣችኋለን። እናንተ ኢትዮጵያን ነው የወጋችኋት፣ እኛ ደግሞ ኢትዮጵያን ለማጽናት ነው እየታገልን ያለ ነው። ይህን የተናገረው ታዳጊው አርበኛ አንደበት ክንዳለም ዓለም ነው። አርበኛው ይህን የተናገረው ፋኖ በእጁ ያስገባቸውን የነፋስ መውጫ ከንቲባን ጨምሮ ለወረዳው የባዲን ካድሬዎች ነው። በዚህ ጉዳይ እየሰናዳው ሙሉ መረጃና የአርበኛውን ንግግር ይዘንላችሁ ቀርበናል። ብልጽግና የገጠመው ፈተና ከቀን ወደ ቀን እየባሰበት ነው። በኦሮሚያ ክልል በርካታ ካድሬዎቹን ያጣው ብልጽግና በደቡብ ኢትዮጵያ ክልልም የቢሮ ኃላፊዋን አጥቷል። ለባለስልጣኗ ግድያ የተለያዩ ምክንያቶችና ኃይሎች እየተነሱ ነው። እኛም ዜናውን በዝርዝር አሰናድተነዋል፣ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እንኳን ለኢድ አልፈጥር በዓል አደረሳችሁ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። ብልጽግናው ጋይንት ላይ ከፍተኛ ምት መመታቱን አመነ። የአማራ ፋኖ ብሔራዊ ንቅናቄ 3 እዞች ማለትም ጎንደር ጠቅላይ ግዛት እዝ ደጃዝማች በላይ ዘለቀ እዝና አጼ ምኒልክ እዝ በቅንጅትና በመናበብ በደቡባዊ ጎንደር ዞን ራስ ጋይንት አውራጃ ያካሄዱት ዘመቻ የብልጽግናውን ስርዓት ከፍተኛ ዋጋ እንዳስከፈለው አምኗል። ብልጽግናው በዚህ ቀጠና የደረሰበት ምት ከባድ መሆኑን መደበቅ እስኪሳነው ድረስ ያመነው ደግሞ የሚተማመንበት አዋጊው የአድማ ብተና መሪው እርምጃ ስለተወሰደበትና የጋይንት አውራጃ ካድሬዎችን ጨምሮ የንፋስ መውጫ ከንቲባም በፋኖ እጅ በመግባታቸው ነው። ብልጽግናው ዛሬ በመከላከያ ማህበራዊ ትስስር ገጽ ባሰፈረው መልእክቱ ጋይንት ላይ ጽንፈኛው ያሰበውን ሴራ ማክሸፍ ተችሏል ብሎ ቢገልጽም ከፋኖ ጥቃት ያዳነውን ቁሳዊና ወታደራዊ እንዲሁም ፖለቲካዊ ካድሬ መኖሩን ግን አልገለጸም። ፋኖ በዘመቻው ባንታ ባተ መታሰቢያ ተጋድሎ ከግማሽ ሚሊዮን በላይ ተተኳሽ ከ1000 በላይ የቡድን የነፍስ ወከፍ ከባድ መሳሪያና የቃታ መሳሪያዎችን ማግኘት ችሏል። በመቶዎች የሚቆጠር የብልጽግና ጥምር ጦር አባላትን እርምጃ መውሰዱ የሚታወቅ ሲሆን ከ240 በላይ የጥምር ጦሩ አባላት አሁንም በፋኖ እጅ ይገኛሉ። የስርዓቱ ወታደራዊ ካምፖች ተበትነው ከ10 በላይ ተሽከርካሪዎችን በፋኖ እጅ ገብተዋል። ከዚህ ባለፈ ደግሞ የወረዳው ካድሬዎች ፖሊስና አድማ ብተና አዛዦችን ጨምሮ በርካታ የስርዓቱ ፖለቲካዊ ካድሬዎች በፋኖ እጅ ገብተዋል። እነዚህን ሁሉ ፋኖ ሲያሳካ የብልጽግናው ሰራዊት ግን አንድም ተሽከርካሪውን አላስመለሰም ወይም በፋኖ ቁጥጥር ስር ከዋሉት አባላቱ አንዳቸውንም ማስመለስ አልቻለም። ከምንም በላይ ደግሞ ፋኖን ህዝባዊ ተቀባይነቱን አሳጥቶ የራሱን የፖለቲካ ህዝባዊ ድጋፍ ማስመለስ አልቻለም። የጽንፈኛውን እቅድ አክሽፈናል ሲል የዘገበውም በሰራዊቱ ላይ የደረሰውን የስነ ልቦና ስብራት ለመጠገንና በአማራ ክልል የብልጽግናው ከፍተኛ አመራሮችና ካድሬዎች ዘንድ የሰፈነውን ድንጋጤ ለማረጋጋት ነው ሲሉ ወታደራዊ ተንታኞች ይናገራሉ። በዚህ ጉዳይ አስተያየታቸውን የሰጡት የጣና ቴሌቪዥን ወታደራዊ ተንታኝ የነፋስ መውጫ ከንቲባ በፋኖ እጅ ሲገቡ የመንግስት ድንጋጤ ከፍ እንደሚል አስቀድሞም የሚታወቅ ነው። ምክንያቱም የመንግስት ወታደራዊ ቁመና የቀጠለው በአማራ ክልል ካድሬዎች ምክንያት ነው። አንድ ብርጌድ ሰራዊት ከሚመታበት አንድ ካድሬ በፋኖ እጅ ቢገባ ከባድ ፈተና ይሆንበታል። በተደጋጋሚ በማስተላልፈው መልእክት ፋኖ በሚሊሻና አድማ ብተና ላይ ጊዜውንም ጥይቱንም ከሚያጠፋ ይልቅ የመንግስትን የፖለቲካ ካድሬዎች ላይ ትኩረት ያደረገ ዘመቻ ማካሄድ ይኖርበታል። የፖለቲካ ካድሬው ተረጋግቶ ከተቀመጠ አንድ ብርጌድና አንድ ሻለቃ ጦር ይቅርና 5 ክፍለ ጦር ሰራዊት ቢመታበትም ለመንግስት ከባድ ድንጋጤ አይወድቅም ሲሉ ይገልጻሉ። ወታደራዊ ተንታኙ አክለውም ብልጽግና ብቻ ሳይሆን የትኛውም አምባገነን መንግስት በወታደር ላይ ይተማመናል ይባላል እንጂ ከወታደሩ ይልቅ የሚያሳስባቸው ወታደሩ የታጠቀው ትጥቅ ነው። የሰራዊቱ መሞት ሳይሆን የታጠቀው መሳሪያ በጠላቶቻቸው እጅ ስር ከገባ፣ የፖለቲካ መሪዎች ከተመቱ ወይም
በጠላቶቻቸው እጅ በመግባታቸው የአካባቢዎቹ መንግስታዊ መዋቅር ከተረበሸበት እና የጦር መሪዎቹ ከተመቱ ወይም በፋኖ እጅ ከገቡ ያን ጊዜ መንግስታት ድንጋጤ ላይ ይወድቃሉ። ደጋግሜ እንደምናገረው ፋኖም በእነዚህ 3 የስርዓቱ ስስ ተረከዞች ላይ ማተኮሩን አጠናክሮ መቀጠል አለበት ብለዋል። የፋኖ ድል በጎንደር ቀጠና። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ሬሽን ጭኖ ሲጓዝ በነበረ የብልጽግናው ሰራዊት ላይ እርምጃ በመውሰድ ድል መቀዳጀቱን አስታወቀ። ፋኖ በብልጽግናው ሰራዊት ላይ እርምጃ የወሰደው ከማክሰኝት ወደ ደጎማ በሚንቀሳቀሰው ኃይል ላይ ነው። የዕለቱን ተጋድሎና የተገኘውን ድል አስመልክቶ የዳግማዊ ቴዎድሮስ 5ኛ ኮር የህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ወይም ካስትሮ ለጣና ቴሌቪዥን እንደገለጸው የበላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ዛሬ መጋቢት 11 ቀን 2018 ዓ.ም የጠላት ሰራዊት በጧት ከማክሰኝት ከተማ ወደ ደጎማ ሬሽን ጭኖ በ2 ዙ 23 እና በዲሽቃ ታጅቦ ለማለፍ ሲሞክር ልዩ ቦታው ደጎላና ድንዛዝ ቀበሌ ላይ ጥቃት ከፍተን ከፍተኛ ሰዋዊና ቆሳዊ ኪሳራ አድርሰንበታል ብለዋል። ከጎንደር የበጋሻው ክፍለ ጦር ቴዎድሮስና ጎንደር ብርጌዶች እንዲሁም ከጥቁር አንበሳ ክፍለ ጦር በኩል ድልበር ብርጌድ የተውጣጡ አባላት የተሳተፉበት ውጊያ መሆኑን የገለጸው አርበኛ ታድሎ ደሴ የብልጽግናው ሰራዊት ከፍተኛ ኪሳራ ያስተናገደበትን ከባድ ምት እንዳሳረፉበት ገልጿል። በዚህ የፋኖ ምት የተነሳም የብልጽግናው ሰራዊት ተጨማሪ 3ኛ ዙ 23 ይዞ የገባ ቢሆንም 17 የስርዓቱ ሰራዊት አባላት ላይ እርምጃ ወስደናል፣ ተጨማሪ 12 የጠላትን ሰራዊትን ከፍተኛ ጉዳት ማድረስ ችለናል ሲል ተናግሯል። የኦሮሚያ ክልል መንግስት የተቀናጀ ወንጀል በአዲስ አበባ ዙሪያ። የኦሮሚያ ክልል መንግስት በአዲስ አበባ ዙሪያ የሚፈጽመውን ነውርና መዋቅራዊ የገንዘብ ዘረፋ አጠናክሮ ቀጥሎበታል። በዚህ የተነሳም የአካባቢዎቹ ነዋሪዎች ከፍተኛ ምሬት ላይ መሆናቸውን ለጣና ቴሌቪዥን ተናግረዋል። አስገዳጅ በሆነ ግብር ማንነትን መሰረት ባደረገ ምክንያታዊ ያልሆኑ የገንዘብ ቅጣቶች በመበራከታቸው ከፍተኛ ጫና ውስጥ ገብተናል ሲሉ የአዲስ አበባ ዙሪያ ነዋሪዎች ቅሬታቸውን ተናግረዋል። እንደ ነዋሪዎቹ ገለጻ ይህ ወንጀል የሚፈጸምባቸው ደግሞ በኦሮሚያ ክልል የጸጥታ ኃይሎች አስገዳጅነት መሆኑን ተናግረው በዚህ የተነሳም ለከፍተኛ ወጪ መዳረጋቸውን አስታውቀዋል። የድርጊቱ ዓላማም በኦሮሚያ ክልል የተደረገውን የዘር ማጥፋት ዘመቻ በአዲስ አበባ ዙሪያም መድገምና ከአካባቢው ለቀን እንድንወጣ ለማድረግ ነው ሲሉ ተናግረዋል። የተቀናጀ መዋቅራዊ የገንዘብ ዝርፊያውና አግላዊ የገንዘብ ቅጣት በዋናነት ከሚፈጸምባቸው የአዲስ አበባ ዙሪያ ከተሞች መካከልም በቡራዩ፣ ሱሉልታ፣ ጣፎ፣ ሰበታና ገላን መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በእነዚህ ከተሞች የሚገኙ ነዋሪዎች ቅሬታቸውን ሲገልጹም በአንድ ወር ውስጥ እያንዳንዳቸው ከ1500 ብር ጀምሮ እንደ ኑሮ ደረጃቸው እየታዩ ከፍተኛ መጠን ያለው ገንዘብ እንዲከፍሉ ማድረጋቸውን ለጣና ቴሌቪዥን ገልጸዋል። የክፍያውን ምክንያት የጠየቅናቸው ነዋሪዎች ለሚልሻ ደሞዝ፣ ለስንቅ እንዲሁም ለዩኒፎርም ተብሎ ነው የተነገረን ብለዋል። ሆኖም በዚህ ምክንያት ከዚህ በፊትም ተደጋጋሚ ጊዜ ገንዘብ እንደከፈሉ ተናግረው የአሁኑንም ሆነ የበፊቱን ክፍያ ሲፈጽሙ ደረሰኝ እንደማይሰጣቸው የሚሰጣቸው ደረሰኝም ማህተም የሌለው መሆኑን ገልጸዋል። ከዚህ በተጨማሪም የመንደር ጥበቃ በሚል ገንዘብ እንደሚጠየቁ አክለዋል። ከዚህ በፊት በአካባቢው የሚገኙ የአማራ ተወላጆች በፍርድ ቤት እንዳይዳኙ እና በደል ቢደርስባቸውም በአካባቢው በተደራጁ የኦሮሚያ ተወላጆች እንዲዳኙ ተደርገው እንደነበር ያስታወሱት ነዋሪዎቹ ዛሬም በአካባቢው ለተዋቀረ የመደበኛ አደረጃጀት ገንዘብ እንዲያዋጡ የሚጠየቁት ራሳቸውን እንኳን መመገብ የማይችሉ ግለሰቦች እንደሚገኙበት ጠቅሰዋል። በክልሉ የጸጥታ ኃይሎች አስተባባሪነት የሚመራው የገንዘብ ዘረፋው ተግባር ማህተም በሌለው ደረሰኝ እንደሚከናወንም ነዋሪዎቹ ገልጸዋል። ነዋሪዎቹ አክለውም ከመጠን በላይ መድሎ እየተፈጸመብን ነው፣ ለረጅም ዓመታት በኖርንበት ከተማ ለቀን እንድንወጣ በኦሮሚያ ክልል መንግስት ግፊት እየተደረገብን ነው ሲሉት ገልጸዋል። ከላይ የተጠቀሰው ክፍያ ማህተም በሌለው ደረሰኝ ቢሰበሰብም በብልጽግና የፋይናንስ ተቋማት ማህተም የተደገፈ ደግሞ ለኦሮሚያ ልማት ማህበር፣ ለኦሮሚያ ስፖርት ክለቦች እንዲሁም ለጣራና ግድግዳ ግብር ክፍያ እንደሚጠየቁ ታውቋል። በተጨማሪም ለትምህርት ቤት ምገባ በሚል ማንኛውም ነዋሪ በየወሩ ከ2000 በላይ ብር ይከፍላል ተብሏል። በአዲስ አበባ ዙሪያ በሚገኙ ከተሞች የግል የስራ ድርጅት የከፈተ የሌላ ብሔር ተወላጅ ከ50,000 በላይ ጀምሮ እስከ 1 ሚሊዮን የሚጠጋ ገንዘብ እንደሚጠየቅ የተገለጸ ሲሆን የተጠየቁት የገንዘብ መጠን ከአቅማቸው በላይ የሆነባቸው ኢንተርፕራይዞች ቦታውን ለቀው ቢወጡም ቤታቸው እንደተወረሰባቸው ተረጋግጧል። የሸገር ከተማ ምስረታን አስመልክቶ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ፊንፊኔን ለመጠበቅ ብለን ነው ሸገር ከተማን የመሰረት ነው። ይህ የሸገር ከተማ ምስረታ ደግሞ የትግላችን ድል ትልቁ ውጤት ነው ሲሉ መናገራቸው አይዘነጋም። በአዲስ አበባ ከተማ ምክር ቤት አባል የሆኑት የሸገር ከተማ ከንቲባ በበኩላቸው ህገወጥ ድሃ የነበሩትን ወደ ህጋዊ ድሃ ቀየር ናቸው። ይህ ደግሞ ሊበረታታ የሚገባው እንጂ ቅሬታ ሊቀርብበት የሚገባ አልነበረም በማለት በትዕቢት ተሞልተው የሰጡት አስተያየት ይታወሳል።
እናንተ ኢትዮጵያን ነው የተዋጋችኋት። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር የንፋስ መውጫ ከንቲባ አቶ ደጀን አከለን ጨምሮ በርካታ የወረዳውን ካድሬዎች በቁጥጥር ስር መዋሉ ይታወቃል። በቁጥጥር ስር የዋሉትን የባዲን ካድሬዎችን አስመልክቶ የክፍለ ጦር ዋና አዛዥ ታዳጊው አርበኛ አንደበት ክንድ ዓለም ነው ጠላታችን እርስ በርስ እንድንገዳደል የያዘውን ክፉ እቅድ እናንተ እስከሞት ድረስ አምናችሁበት ታገላችሁን። እባካችሁ እርስ በርስ አንገዳደል፣ የዚህን ጸረ አማራ ስርዓት ነውር አውቃችሁ ትግላችንን ደግፉ ወይም ስርዓቱን ባለመተባበር አግዙን ብለን ያቀረብንላችሁን ጥሪ አልሰማም አላችሁ። እናንተ እድለኛ ሆናችሁ በመልካም እጅ ላይ ስትገቡ፣ ቀሪዎቹ ከንቱ መስዋዕትነትን ከፈሉ ሲል ተናግረዋል። የክፍለ ጦሩ የህዝብ ግንኙነት ኃላፊ አርበኛ ፋሲል ሙሉ ዓለም በበኩሉ የባዲን ካድሬዎችና ተከፋይ አክቲቪስቶቻቸው ጋይንት እጅ ሰጥቶ ጨርሷል፣ ፋይሉ ተዘግቷል ብለው ሲናገሩ ነበር። ነገር ግን አንድ ልታውቁት የሚገባችሁ እውነታ የአማራ ትግል አሸናፊ ነው። ጋይንትም እጅ የሚሰጥ የለም። እጅ የሰጡትና እናንተ የተቀበላችኋቸው እውነተኛ ታጋዮቹን ሳይሆን ዘራፊና ሌባውን ኃይል ነው ብሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በጋይንት አውራጃ ተጋድሎ በቁጥጥር ስር የዋላቸውን የባዲን ካድሬዎችንና የጸጥታ ኃይሉ አመራሮችን አስመልክቶ ገለጻ ሰጥቷል። ገለጻውን የሰጡት የአንበሳው ጋይንት ክፍለ ጦሩ ዋና አዛዥ አርበኛ አንደበት ክንድ ዓለም ነውና የህዝብ ግንኙነት ኃላፊው አርበኛ ፋሲል ሙሉ ዓለምን ጨምሮ ሌሎች የክፍለ ጦር አመራሮች ናቸው። የአርበኞቹ ሙሉ መልእክት ተከታትለን እንመለስ። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ነው የማረካችሁ። እንግዲህ ትናንትና በንፋስ መውጫ ከተማ በ9/7 ወር 2018 ማለት ነው ትናንትና ነው ማለት ነው የተማረካችሁት። ይህንን አስመልክቶ የአንበሳው ጋይንት ክፍለ ጦር ዋና አዛዥ መልእክት ያስተላልፍላችኋል። በትክክል እንድታደርጉ። እሺ፣ መልካም አመሰግናለሁ። ሰላም አደራችሁ። እንዴት ናችሁ? የተመቻችሁ ነው? አይ ጥሩ። ዞሮ ሁኔታውን የተፈጠረውን ሁኔታ እናንተም ታውቃላችሁ። እኛ አንተባናችሁ ራሳችን ዝርዝር አይጠፋችሁም። ካሁን በፊት እኛ መግለጫ ሰጥተናል። ማንኛውም አድማ በትንም ይሁን ፖሊስም ይሁን መከላከያም ይሁን መከላከያ ወደ ተቋሙ ይቀላቀል፣ አንድንም እርስ በርሳችን አንገዳደል የሚል መልእክት አስተላልፈናል። እናንተ ግን ያን መልእክት አልተቀበላችሁም። የሆነው ነገር ሁሉ በግዳጅ ነው ማለት ነው። የሚፈጠረው ነገር እርስ በርሳችን እየተገዳደልን ያለን፣ እርስ በርሳችን አንተ እኔም ብገድልኝ ወንድምህ ነኝ፣ እኔም አንተም ብገድልህ የኔን ወንድም ነው እየገደልኩ። ስለዚህ ወደፊት እናንተ ማድረግ ያለባችሁ ከዚህ የቀረውንም ቢሆን ማውጣት ነው ያለባችሁ። እናንተ ከዚህ በኋላ ሞት የለባችሁም። ሞት ትናንት ቀርቷል ማለት ነው። ማውጣት ነው ያለባችሁ። ወንድሞቻችን ናችሁ፣ ወንድሞቻችሁ ነን እኛ። ስለዚህ በዚህ ልክ አድርጋችሁ መገዳደሉ አይጠቅምም። አንድ ሆነን አንድነታችንን ማሳየት አለብን። በዚህ ልክ አድርገን አሁንም እያያችሁ ነው። ምንም የደረሰባችሁ ነገር የለም። ነገም ዛሬ ምንም የደረሰባችሁ ነገር የለም ማለት ነው። በሰላማዊ መንገድ እጁን የሰጠ ሰው በሰላም መጥቶ ከኛ ጋር ቁጭ ብሎ የሚታገል ካለኛ እናታገላለን። ነገር ግን ፍላጎቱ በዚህ ልክ አይደለም። የብልጽግናን ተልዕኮ ይዞ እየፈጸመ ነው ያለው ማለት ነው። መከላከያ እያያችሁ ነው። ትናንት እርስ በርሳችሁ ተባሉ ብሎ ነው ጥሮ ይወጣኛል ማለት ነው። እንደሆነም እንደ ሀሳቡም እየተሳካለት ነው ያለው። ስለዚህ በዚህ ልክ አድርጋችሁ ሁላችሁም መንቃት ያስፈልጋል፣ አንድ መሆን ያስፈልጋል ለማለት ነው። ጨርሻለሁ። አመሰግናለሁ። እሺ፣ ያው እኔ ብዙም ንግግርም አልችልም። ግን እናንተ እኛ የአባታችን ድንበር ተወስዶብን አይደለም ይወጣል። ለአማራ ሕዝብ አዲስ አበባ ትገባም የተባለ አማራ በኦሮሞ ስርዓት እየተቀጠቀጠ እየታረደ ያለ ስርዓት ግን እናንተ አጋዥ ናቸው ይሆናችሁ። አማራን የኦሮሞ ኃይል አይደለም አሁን አማራን እየገደሉ ያለ፣ አማራን እያሰቃየው እየገደሉ ያሉት እናንተ ተባባሪ ለብልጽግናው መንግስት ተባባሪ በመሆን። ስለዚህ እኛ ግን እንደናንተ አይደለንም። እናንተ ማንኛውንም ኃይል ስትይዙ በመንገድ እንዴት እንደምታደርጉት አስከሬን ሁሉ ባለማስነሳት እናንተ ታውቁታላችሁ ማለት ነው። እኛ ግን የቆሰሉትንም እያሳከምን የተመረፉትም እጅ ከሰጠ በኋላ መምታት ክልክል ነው በእኛ ህግ ማለት ነው። በዚህ መንገድ ነው እናንተ ከዚህ በኋላ ያሉትን ጓደኞቻችሁን ማስወጣት። እዚያ በኋላ እዚህ የሚሰጣቸው ትምህርት ይኖራል። ከዛ ወደ ቤተሰብ የምትቀላቀሉበት መንገድ ነው የሚፈጠረው። ዳግመኛ እንዲህ አይነት ስህተት እንዳትሰሩ ነው ማለት የምፈልገው። ጨርሻለሁ። ወግናችሁ ስትወጉን ጠላቶቻችን ወግናችሁ ስትወጉን ስትገሉን ነው የኖራችሁት። እኛ ግን እናንተን አይደለንም ተቀብለንም እንዴት እንደያዝናችሁ እናንተ ናችሁ የምታውቁት። አያችሁት? ይሄን ብላቴና የአባቱን አደራ ለመወጣት ነው እየታገለ ያለው። እናንተ ግን አማራ ሆናችሁ ሳለ ሀገራችሁን ለጠላቶቻችን አሳልፋችሁ ለመስጠት እየታገላችሁ ነው የቆያችሁት። እየታገላችሁን ማለት ነው። ሀገራችሁን ነው ስትታገሉ የነበራችሁት በነገራችን ላይ
ሀገራችሁን ስትታገሉ ነበር። አማራውን አንገት ስታስደፉ የነበራችሁት እናንተ ናችሁ፣ ከጠላቶቻችን ጋር ወግናችሁ ማለት ነው። ብልጽግና ስርዓቱ እውነት የተመቸ ቢሆን ኑሮ ለአማራ ህዝብ የተመቸ ቢሆን ኑሮ መሞትን የሚወዳል እንዴ? መከራን ስቃይ የሚመኛል እንዴ? አይደለም መኖር። አማራ ፋኖ ሀገረ መንግስት መሆን ይችላል አይደለም? ይችላል አይደል? በጣም ጥሩ። ግን ሽፍታ ነው፣ ወንበዴ ነው፣ የተወሰነ ቡድን ነው፣ ሌባ ነው፣ መኪና አስቆሞ የሚዘርፍ ነው ሲባል ነው አይደል የኖረው? ስትሉ ነው የኖራችሁት አይደለም? ግን ፋኖ ሀገረ መንግስት መሆን የሚችል ሀገር መስራት የሚችል እንደ አባቶቹ ሀገር ሊያስቀጥል የአባቶችን ትናንት አባቶቹ ደማቸውን አፍስሰው አጥንታቸውን ከስክሰው ሀገር አስቀጥለዋል። ዛሬም ፋኖ ሀገር ለማስቀጠል እየታገለ ያለ ጀግና የአማራ የቁርጥ ቀን ልጅ ነው። እናንተ ግን በሽርፍራፊ ሳንቲም በሽርፍራፊ ገንዘብ አማራውን አሳልፋችሁ ሰጣችሁት ለጠላቶቻችን። እመኑኝ አልተሳካላችሁም፣ አይሳካላችሁም። እዛም ያሉት ወንድሞቻችሁ እዛም ያሉት ወገኖቻችን የኛ ማለት ነው አይሳካላቸውም። ንገሯቸው፣ በፍጹም አይሳካላቸውም። ይችን ሀገር ከሚያፈርስ ወንበዴ ጋር ማበር መተባበር መጨረሻው ውርደት ነው። ልክ እንደናንተ ማለት ነው ውርደት ነው የሚገጥመው። ስለዚህ በቻላችሁት ከዚህ በኋላ እናንተ ተርፋችኋል፣ እንዳጋጣሚ ሆኖ ተርፋችኋል። ብዙ ወንድሞቻችሁ ሞተዋል። አሁን አስከሬናቸው እየተለቀመ ነው። አሁን ባለው ነባራዊ ሁኔታ እጅግ በጣም ብዛት ያለው አስከሬን እየተለቀመ እየተቀበረ ነው አሁን ባለው ነባራዊ ሁኔታ። እናንተ ግን እድለኛ ሆናችሁ ተርፋችኋል። እኛ ሰላማዊ ኑሯችሁን እንድትኖሩ እንፈቅድላችኋለን፣ ችግር የለውም። ሰላማዊ ኑሯችሁን እንድትኖሩ ማለት ነው። አሁንም እኛን እየወጋን ያለ ከጠላት ጋር እየተባበረ ያለውን ሆዳሙን አማራ እባክህ ተው በሉት። እኛ እየታገልን ያለነው የልጆቻችሁን የታናናሾቻችሁን ሀገር የሁላችንም ሀገር ለማስቀጠል ነው። ሌላ ምንም ምክንያት የለንም። አታውቅ ከሆነ መጨረሻ ሞት ነው የሚሆነው። እርግጠኛ ሆኜ የምነግርህ ያንዳንድ ማለት ነው። በታሪክ የአማራን ትግል በታሪክ ማቆም አትችልም። ጋይንት እጅ ሰጠ። እኔ በጣም የገረመኝ ጋይንት እጅ ሰጠ። ጋይንት ፋይሉ ተዘግቷል ሲሉ የነበሩ የባዴን ሚኒሻዎች፣ የባዴን ካድሬዎች፣ የባዴን ተከፋይ አክቲቪስቶች ዛሬ ግን ደቡብ ጎንደር ላይ ጋይንት ላይ ውድመት ደረሰ እንዲዘምር ትናንትና እጅ ሰጠ እያሉ አልነበረም? ጋይንት እጅ አይሰጥም። በታሪክ የአማራ ፋኖ እጅ አይሰጥም። እጅ የሰጠው ሌባ ቡድን ነው በቀጥታ ማለት ነው። እናንተ የተቀበላችኋቸው ጋሼ ሌባ ቡድን ነው የተቀበላችሁት። እውነተኛውን ታጋይማ አያችሁት እኮ እውነተኛውን ታጋይማ ነገም ይቀጥላል። ይሄ ትግል እመኑ፣ ይሄ ትግል ነገም ይቀጥላል። የአማራ ህዝብ ያሸንፋል። ኢትዮጵያዊነት ቀደም እንደነበረው ኢትዮጵያዊነት ይሆናል። በቃ የአባቶቻችን እውነት ይመለሳል። ወደ ቀደመ ክብራችን እንመለሳለን። እናንተ ግን የታሪክ ውርደታችሁን ተሸክማችሁ ልትዘልቁ ነው ማለት ነው። ታሪካችሁን ቀይሩ። ቢቻል ታጋይ ሁኑ፣ ቢቻል ካልሆነ ግን አርፋችሁ ተቀመጡ። የምሬን ነው የምነግራችሁ። ምን ታገለው አሁንም ሀገር ለማስቀጠል ነው ወገን፣ ሀገር ለማስቀጠል ነው። እኔ የምለው ይሄን ነው። ቀጣይ እንግዲህ የምንገናኝ ይመስለኛል። የብልጽግና ባለስልጣኗ ተገደሉ። በደቡብ ኢትዮጵያ ክልል የተቀሰቀሰው ስርዓታዊ ቀውስ ብልጽግናው የራሱን ባለስልጣናትን መከላከል የማይችልበት ደረጃ ደርሷል። የዚህ ቀውስ ከፍተኛ ደረጃ ላይ መድረስ አመላካች የሆነው ደግሞ የክልሉ ከፍተኛ ባለስልጣን በታጣቂዎች መገደላቸው ነው። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር የነበሩት ወይዘሮ አዱኛ አዛዥ ከሁለት ቀናት በፊት በታጠቁ ኃይሎች በደረሰባቸው ጥቃት ህይወታቸው እንዳለፈ ሲነገር፣ በሌላ በኩል ከግድያው ጀርባም የስርዓቱ መዋቅርም ሳይኖርበት እንዳልቀረ ተሰግቷል። የክልሉ ወሳኝ ኩነት ቢሮ ምክትል ዋና ዳይሬክተርና ቀደም ባለው ጊዜም የጎፋ ዞን ዋና አፈ ጉባኤ የነበሩት የብልጽግናው ሹም ወይዘሮ አዱኛ የተገደሉት በኮንሶ አካባቢ የነበራቸውን የመስክ ስራ ግዳጅ አጠናቀው ወደ አርባ ምንጭ በመመለስ ላይ በነበሩበት ወቅት ነው። ጋርዱላ ዞን ሁልቴና ሽላሌ ተብሎ በሚጠራ አካባቢ ያልታወቁ ኃይሎች በከፈቱባቸው ድንገተኛ ተኩስ በአራት ጥይቶች ተመተው ለከፍተኛ ጉዳት ተዳርገው እንደነበር የገለጹት የዜና ምንጮች ባለስልጣኗ በአርባ ምንጭ ሆስፒታል ለሕክምና ቢወሰዱም ሊተርፉ እንዳልቻሉ ተነግሯል። ቀደም ሲል የጎፋ ዞን ምክር ቤት አፈ ጉባኤ በመሆን ያገለገሉና በተለያዩ ኃላፊነት እርከኖች ያገለገሉ አመራር ነበሩ ሲሉ የወይዘሮ አዱኛ አዛዥን
የሥራ ዘመን የገለጹት የዜና ምንጮቹ የክልሉ መንግስት በበኩሉ ድርጊቱን በጽኑ በማውገዝ ይህን እኩይ ተግባር የፈጸሙ አካላትን ለሕግ ለማቅረብ በትኩረት እንደሚሰራና የአካባቢውን ሰላም ለማረጋገጥም የማያዳግም እርምጃ እንደሚወስድ ተናግሯል። ለጣና ቴሌቪዥን አስተያየታቸውን የሰጡት የአካባቢው ነዋሪዎች ግን የወይዘሮ አዱኛ አጋዥ ግድያ ከታጣቂዎች ጋር የሚገናኝ እንዳልሆነ ተናግረዋል። ወይዘሮ አዱኛ የመስዋዕት በግ የሆኑት የክልሉ መንግስት ለገጠመው ፈተና ትኩረት ማስቀየሻ ነው ሲሉ የሚናገሩት የአካባቢው ነዋሪዎች ባለስልጣኗን የገደሏቸው ታጣቂዎች ቢሆኑ ኑሮ አብረዋቸው የነበሩትንም አብረው ይገድሏቸው ነበር። ነገር ግን አጃቢዎቻቸውንና ሌሎች ሰዎችን ትተው ባለስልጣኗን ብቻ በአራት ጥይት አከታትለው የገደሏቸው በታቀደ ዓላማ እንደሆነ አመላካች ነው ብለዋል። የብልጽግናው መንግስት ከዚህ በፊትም በኦሮሚያ ክልል የወረዳና የዞን ባለስልጣናቱ ታፍነውበት ለማስለቀቂያ 10 ሚሊዮን ብር ለሸኔ መክፈሉ የሚታወስ ነው። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንን ወክለው የብልጽግናው ፓርላማ አባል የሆኑትና ከፍተኛ የአማራ ህዝብ ጥላቻቸውን በተደጋጋሚ በፓርላማ የሚገልጹ ግለሰብም እንዲሁ በተመሳሳይ በኦነግ ሸኔ ታግተው ከፍተኛ ገንዘብ ተከፍሎላቸው ተለቀዋል። እነዚህን ጨምሮ ባለፉት 3 ዓመታት ብቻ የአቶ ታከለ ኡማ ወላጅ አባት የጄኔራል ይልማ መርዳሳ ወንድምና እናታቸው የቀድሞው ኦሮሚያ ክልል ፕሬዝዳንት አለማየሁ አቶምሳ ወንድሞቹን ጨምሮ በርካታ የኦህዴድ ብልጽግና ካድሬዎች በሸኔ እየታፈኑ ስርዓቱ ከፍተኛ ገንዘብ ለኦነግ እየከፈለ ማስለቀቁ አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።